ህግ ጋር በዚህ 2 ሳምንት ውስጥ ትመጣለች። ሳውዝ ዳኮታ ህግ ላይ ነው የምንቀርበው ሁለታችንም ማለት ነው። አንድ የዛን ጊዜ ሪሲቱን አቀርባለሁ፣ የቪዲዮ ምስሉን አቀርባለሁ፣ የትራኩ የተገዛበትን የተሸጠበትን ሁሉ አቀርባለሁ። ከዛ በኋላ ለደረሰ ዲስካውንቱን እራሷ አዛጋታ ያለች። ማንም ሰው ሽምግልና አልፈልግም። ከዛ በኋላ ይሄንን መተማመን አለብን። ማንም ሰው ከዛ በኋላ ወደ ህግ ከመጣን በኋላ ማንም ሰው ደውሎ ማንም ሰው ወላ ዮኒ ወላ አንተ ወላ ተሙ የትኛውም ሰው ሽምግልና ብሎ እንዲመጣ እንዲጠይቀኝ አልፈልግም። ኢትዮጵያዊ ናት፣ ሴት እህት ናት ምናምን የሚለው ያልኩ አለ የህግ አግባብ። እሱ ወደዛ እንመጣለን። ሁለተኛ ነገር እኔ ተሙን የተጨማለቀ አሰራር ነው ስላለ ተሙ ጋር ነው ፖይንት ያደረግኩት። ከዚህ ሁሉ ዲስከሽን ተሙ ጋር ለምን ተሙን ማውራት ስለምፈልግ ነው። ትራኩ የተገዛበትን ፕራይስ ኦንላይን ማየት ይችላል። ሁለተኛ የተጨማለቀ አሰራር ነው የሚባለው በዲለር ኢትዮጵያዊ ስለሆንኩና እዚህ ሶሻል ሚዲያ ላይ ስለመጣውና ራሴን ዝቅ አድርጌ ከሁሉም ሰው ጋር እንደዚህ በጣም እየሳኩ እየተጫወትኩ ኦፕን ሆኜ ስላወራው ነው እንጂ የትኛውም ዲለር ጋር ስትሄድ ተሟውን መኪና ገዝቶ ሲሸጥ አይቼዋል። ገዝቶ ሲሸጥ አይቼዋል። ኦፕሽን ገዝቶ ሲሸጥ ትራክ ገዝቼ ስሸጥ ግማሽ ብር ከፍሎ ለሄደ ሰው መኪናውን ውሰድ ብለህ ታይትል አዙረህ ትሰጠዋል? አትሰጠው። ላልከፈለችበት 4 ወር ነው 5 ወር ገትራ ቀሪውን ብር ከ5 ወር በኋላ ለከፈለች ልጅ ኪሳራ አምጥቶባታልና ብሩን መልስ። ሲጀመር 3 ዓመት መኪናውን ራን አርጋ እኔው መኪናውን አምጪ እና 150 ሺህ ልስጥሽ አምጪ እስቲ መኪናውን አምጪ መኪናውን እንደማው የፈለገ ማይ ይሄድ ዛሬ አሁን የሆነ ቴዲ እኔ የብር ችግር የለብኝም 150 ሺህ አሁኑኑ እሰጥሻለሁ። ትራኩ የት ነው ያለው? አምጪ አለ አሁኑኑ አምጪ እጅሽ ላይ ካለ ማን ነው ለቢዲ ምናምን የሚነዱ ከሆነ የሆነ ጓደኛሽ ካለ ትራኩን ሲጫው ታይትሉ ላኪልኝ 150 ሺህ ብር ይኸው ዮኒ ሁላችሁ ባላችሁ አሁኑኑ እሰጥሻለሁ። እኔ ከእንትን መጨቃጨቅ አልፈልግም። ትራኩ አለ ማምጣት ትችላለሽ። ኬስ ክሎዝድ። እንደዛ ከሆነ 150 ሺህ ሰጣት ተመልስላት አለ። አሁን ቴዲ አሁን ትራንስፈር አድርግላት። አሁን በአንተ አካውንት ስጣት። ወላተሙ ማንም ሰው አፉን እንዳይከፍትብኝ ከዚህ በኋላ ግን እኔ አልገባኝም። የፍራውል ንግግር ፍራውል ተረጋጋና ሲጀመር እኔ ጋር ለእኔ መሀል ሆኜ ነው እንጂ ያወራኋችሁ ይህን ነገር ለምን አላወራም? ከተሙ ጋር ምን የሚያገናኝ ነገር አዳምጠኛ። ተሙን አንዴ ደግሞ ተሙ ሲናገራል አንድ ጊዜ ተሙ ደግሞ ፍራውል ብቻህን አታውራ። እኔ እያወራን እኮ እኔ የተናገርኩትን ማዳመጥ ትችላለህ። ከአዳመጥ በኋላ የምትወስዱን ትወስዳለህ እንጂ ተሙ ፍራውል የሚፈልገውን አያወራም። ቴምር የምትፈልገውን አላወራም፣ ወይም ቴድ የሚፈልገውን አላወራም። የነገርኩን የተጨመላለቀ ያልኩ ራስ እኮ እየተናገርክ እኮ ነው። ስላልጨረስክ ተጨመላልቋል ነው ያልኩ። ስለ ሽያጭ አላወራሁም፣ ስለ ውድነቱ ስለምናምኑ አይደል። አሁን እኔ መኪና ካንተ ገዛው ተሙ እስቲ ኦነስት ሆነ ነገር ተው። መኪና ስሸጥ ተሙ መኪናው ስንት ነው? 20 10 ሺህ ላኩልህ። ግን ፌር አይደለም ግን አስወ እሱ እንደፈለገ ያወራል። እኔና ለምን ዝም አትይም? በእናትሽ ቆይ ጨርሱ እነሱ። ያንቺ እውነት እኮ እዚህ ሊኖር እኮ አንድ ጊዜ በእናታችሁ ቆይ አንድ ጊዜ ታደፈረሻለሽ። ያንቺ ቆይ አንድ ጊዜ ያንቺ እውነት እነሱ በእነሱ በሚያደርጉት መልሱስ ሊኖር ይችላል። የግድ አንቺ ፓርቲሲፔት ማድረግ የለብሽም ፕሊዝ። ተሙና ፍራውላው እሺ፣ ለአንቺ እንደውም እኮ አሪፍ ነገር ነው። ሁለቱ ያወሩልሽ፣ አንቺ ዝም ብለሽ እኮ ወይ የሆነ ነገር እየጠጣሽ አድመጪ። 500 ሺህ 600 ሺህ ትራኩን ዛሬውኑ ነው ላኪው። አስቁሚውና እየሰራ ጭነት ካለ ከነ ጭነት ወደ ሳውዝ ዳኮታ ላኪው። አሁኑኑ 150 ሺውን ትራንስፈር አደርግልሻለሁ። ቆይ ከተሙ ጋር ጨርሱ። አሁን ተሙ የተጨመላለቀ ነው ያልከው። ተሙ ጋር እሺ፣ ወይ መኪና ሲሸጥ አይቻለሁ ኦንላይን ላይ የቤት መኪናዎች ትሸጣለህ? ኦኬ ተሙ እቺ መኪና ወደድኳት እና መኪናዋን 20 ሺህ ነው ስትለኝ 10 ሺህ ላኩልህ። 10 ሺውን ደግሞ 2 ቀን ጊዜ ስጠኝ አልኩ። እሺ አልኩ። ከዛ በኋላ 2 ቀን አይደለም የሰጠው እኔ መኪናውን ስደውልልኝ ቆይ እዚህ ሀገር ሄጄ ነው ብዬ 3 ወርም 4 ወርም አቆምኩት መኪናው። አሁን እኔና አንተ እንደ ኢትዮጵያዊ መኪናውን ሆልድ ያደረኩት ማን ነው? እኔ ነኝ አይደለ? አንተም እንዳሰራ 10 ሺህ ብር ተቀብለ እንዳሰራ ቁጭ አድርጊያለሁ። መኪናውን ልሽጠውና ብር ለመለስ ስትል ኖ መኪናውን ፈልገዋለሁ የትም እንዳይሄድብኝ አልኩ። እንግዲህ አሁን እዚህ ጋር አንተ ያንተ አሰራር ነው የተጨማለቀው
ነው ወይስ ተሙ ይመልስ አዳምጠኝ ላደረክልኝ ቀንነት ነው እየተጎዳሽ 4 ወር ሙሉ እሺ ፍራውል አድምጥ ተሙ አሁን እሺ አዳምጠኝ ለምሳሌ እኔ ዩዝድ መኪና ስሸጥ የገዙም ሰዎች ያውቃሉ ካሉም መኪና አንድ ሰው የሆነ መኪና መጥቶ 10,000 ብር ቢለኝ 10,000 ብር ከፍሎ ይወስዳል ታይትል ሰጠዋለሁ የተፈረመበት ሄዶ ዲኤምቪ ይቀይራል 4 ነጥብ ለምንድን ነው ብር ሀፋፍ ምናምን ታሪክ ውስጥ ማልገባው ኢትዮጵያዊነት ምናምን ሌላ ታሪክ ነው አንደኛ አንድ ሰው መኪና ነርቶ ሄዶ something happen በዛ መኪና ውስጥ ምንድነው ሚልህ መጥቶ ሌትስ ሴ መኪናው ኢንጂኑ ወይ የሆነ ነገሩ እንትን ነው መካኒካል ነገር ነው ከካምፓኒ ማውተ መኪና ወዘነ ሰከንድ የሆነ ነገር ሊሆን ይችላል ሶ ይዞ ሄዶ መጥቶ ይቀሪ ብር አይ መኪና እኮ ሰተኸኝ አሁንማ አልከፍልህም ግማሹን ቢካዝ የሆነ ነገር ሆነ ቢለኝ እኔና ሰው እየተጣላን ነው አልተጣላንም ነው የሚባለው ስለዚህ እኔ መኪና የትኛውም ሰው ሲሰራ ሙሉ ሂሳብ ከፍሎ ጨርሶ ፕሮሰሱን ነው የሚጨርሰው እኔ ማቀው ይሄንን እንጂ መኪና አንተ ባደረከው ነገር ተጨመላለቀ ምልህ እኮ ራስ ጥሩ ነገር እሰራለሁ ብለ ያሰብከው ነገር አሁን ላይ ቁጭ ብሎ እዚህ ጋር እያጋተረ ምንም ክሊን ነው ምንም ችግር የለውም ካልከን አናወራም ይሰማል ቴዲ የቴዲ ድምጽ አይሰማም ይሰማል ይሆናል ስለዚህ ያንተ ሰምቻለሁ ኦኬ እሺ ቆይ ሰምተናል ከዚህ በኋላ ቴዲ የራሳችሁን ልባስጡ እኔ ግን ቴምር አዲስ ሰጥታለሁ ኦኬ አንዴ መሀል ልግባ ቴዲ አንድ ጊዜ እሺ ሰማል ፍራውል እያለ ነው አይደል አሁን ተሙ ያለው በደንብ አልሰማሁም ምን ያውን ፍራውልም ጓደኛዬ ነው ተሙኑን በደንብ አውቀዋለሁ ሁለቱም ወዳጆቼ ናቸው ተሙ ያለው ትክክል ነው አካሄዱ ምክንያቱም ስቴፑን የጠበቀ አይደለም የመጣው የነበረው የተወራረዱ በሌላ ተሰደው ፍራውል ገብቷል አይደል እሱ ያለው መጀመሪያ ላይ ነገር ጨርሳችሁ ተሻሽጣችሁ ተፈራረማችሁ ቢሆን ኖሮ የሁሉ ሰው ቁጭ ብለን ዛሬ አናወራው ነበር ነገሩ በዛ ጋር ያበቃል አንዴ ፍራውል አንዴ ጨርሱ ሐሳባችሁን ግን አሻሻጭ ስቴፓችሁ እናንተ ነው የምታውቁት ዲል ያረጋችሁበትን ነገር ተሜ እያለ ያለው አሁንም በዛ ጊዜ እንዲህ ቢሆን ኖሮ ዛሬ እንዲያይበላሽም ነበር ለዛ የተጨመላለቀ አሻሻጭ ነው የሱን ኦፒኒየን ያወራው እኔም አግሪ ውስታም ግን ኢትስ ኦኬ ኢት ኢዝ ዋት ኢት ኢዝ ፍራውልም እንደዚህ ፐርሰናል ተማውን ምን አገባው አሁን ደግሞ እንደ ኢትዮጵያ ደግሞ ሁላችንም ቁጭ ብለን እዚህ ጋር ስናወራ ወደ መፍትሄው ለመሄድ ነው ወደ መፍትሄው እንሂድ ጋይስ አንድ ለመሄድ ነው መጨቃጨቁ ዋጋ አንዴ ትራኩ አላሁ መመለስ ይቻላል ቴምር 150 ሺህ አስገባልሽ ቴዲ ከዛ በፊት ይቅርታ አንዴ አንተ ጠርተኝ ነው ቆይ እስቲ ወይኔ ቴምር ደግሞ መድኃኒዓለም አንዴ ቆይ አንዴ ተረጋጊ እሺ ቆይ አንዴ አይቆኛል ታሙ አንተ በቃ ሌላ የትራክ ቢዝነስ ላይ ያሉ ሰዎች አውሩ በቃ ኦኬ እኔ አሁን ስለሱ አይደለም እኮ እኔ በቃ ሌሎች አውሩ አሁን አንተ እኮ የምታወራው ራሱ እየታዘብኩ ነው እኔ በራሴ ስለዚህ ሌላ ሰው ያውራ አንቺ ቆይ የሚያግዙሽን ማግዙ እንዴት ነው ሁሉንም ተረግጫለሽ ሌላ ትራክ ስለ ትራክ የሚያውቁ ሌሎች አሉ ስለ ትራክ ድራይቨር እኮ ነው ላንቺ ሽንጡን ገትሮ የሚከራከሩንም እያስቀየምሽ እንዴት ያለ ነገር ነው አይ ጥሩ ነገር ላርግ ብለህ ምናምን ይላል እንዴ አንዴ ሚት አድርጊልኝ አንዴ ሚት አድርጊልኝ ኖ አሁን ይኸውልሽ ሁለታችሁም እንግዲህ ምን እንዲወራላችሁ እንደፈለጋችሁ አልገባኝ እሱም እዛ ጋር ያወራል አንቺም ታወሪያለሽ እኔ እንግዲህ ተናገርኩ እዛ ጋር እሱ እንዲዳልክ አጊበ ኦፕሽን እንደሌለ ስለሚያቅረው ምናምን ትራኩ ካለ 1 ሚሊዮን የሚሄድ አንቺና 150 ሺህ ሰጅና ዳይ ትራኩ የት ነው ያለው ትራኩ አሁን እኮ ይሄኔ እኮ ባለቀ ባልሆነ ነገር ነው እያወራን ያለው ትራኩ የት ነው ያለው ተሽጧል ወይስ ነው የት ነው ያለው ትራኩ አውቆ ነው የሚጠይቀው ትራኩ እኔ ጋር እንደሌለ ኦልሬዲ ሽጫዋለሁ ስል በሚዲያ ሲያወራ ይሰማል አውቆ እኮ ነው እንደዚህ አይነት ተቀሽዋል ትራኩ የለም ቆይ ኧረ ቆይ አንዴ ጊዜ አንዳንዴ እኮ ቆይ ትልቅ ሰዎች ነው እኮ አንድ ጊዜ ቆይ ትራኩ የለም በእጅሽ ትራኩ በእጅ የለም ኦልሬዲ እንደኔ ሽጫዋለሁ ትራኩን እንደኔ ብር በመክፈል ብሬን ያለኝን ጨረስኩ እንኳን አይደለም ሌላ ብር ላመጣ ስለዚህ እሺ አሁን ትራኩ አንድ ጊዜ ትራኩን ፍራውል ቴቻ እንደሌለ ያውቃል እሺ አሁን ትራኩ በእጅሽ ከሌለ ምንድነው አሁን አንቺ ፍላጎት የኔ ፍላጎት ገንዘብ እንዲሰጥሽ ነው እኔ እኮ እናንተ ጥያቄያችሁ ራሱ ግራ ይገባኛል ብዙ ሪሲቶች በኔ ስም እና ሪሲቶች ጠይቁልኝ ምናምን ስለ እኔ ሌላ ጥያቄ ትጠይቁኛላችሁ ብዙ ማጭበርበሮች ተደርገውብኛል አሁን ሰው ውለታ እንደዋለልኝ ያረጋችሁ እኔ በገዥ መልኩ እሱ ጋር እጄ እንደገዛው ትራኩን ያረጋችሁ ነው የምታወሩት
እሱም ብዙ ነገር እያዋሸነ ቴዲ ይቅርታ ሰብሬ ልግባ ቴምር ሰብሬ ልግባ ይቅርታ ቴዲ ሙሌ ነኝ እሺ ምናልባት አድማጭም እንዳይታዘብን ትራኩ ተሽጧል ቴዳዬ እዚህ ጋር አይደለም ዋናው ፖይንት ነው አሁን እሱ ትራኩ ያንቺ ፖይንት ምንድነው ቴምር ቆይ ዝም በይና እኛ እናውራ ቆይኛ ልናወራ ለምን ዝም አትይም አንቺ ሚውት አርጊና እኛም እድል ይሰጠንና አንድ ጊዜ ያየነውን እውነታውን እኛም የተሰማንን ሐሳብ እንግለጽ ለምን ኮንቨርሴሽኑን ላይክ ባክ ኤንድ ፎርዝ ታረጉታላችሁ እሺ አንድ ጊዜ ከዛ እድል ሰጣችኋለሁ ካሁን በኋላ ኢንተራፕት የሚያደርግ ሰው በክብር ወደታች አወርደዋለሁ በቃ ለሌላ ነገር የለውም አድማጭ ተመልካቾችን አንረብሽ ወደ ገደለው እንምጣ በባዶ ዝም ብለን ነው የመቶ ምናምን ሺህ ብር ኬዝ ያዝ ነው ሐቁን ነው ይሄ ህዝብ ማወቅ አለበት ስለዚህ ከያዝን አይቀር እንሰማለን እንፈርዳለን ስለዚህ ትራኩ አሁን በእጅሽ ከሌለ ከሸጥሽው ቴምር በአጭሩ ንገሪን አንቺ የፈለግሽው ገንዘብ ነው ምንድነው ይሄን ንገሪንና ከዛ በመነሳት ሌሎች ወንድሞቼን ጠይቃለሁ አሁን አንቺ የምትፈልጊው በአጭሩ ምንድነው ቴምር ይሰማሻል ተምራለሽ አወጥቻለሁ ዝም ብሎ ለመሟሟቅ ካልሆነ በስተቀር I'm not going to spend my time here እሺ አንድ ጊዜ በቃ ቻው ዝም ብሎ ለሌለ ትራክ እኔ ኦፕሽን ሰጥቻለሁ አንድ ጊዜ እንጨርስ በህግ ጠይቃለሁ በቃ ቻው ደህናው ዝም ብሎ እናንተም ዝም ብላችሁ ነው ለሌለ ተምር ይሰማሻል አልከሰስከኝና ካላሳሰርከኝ እንቃለሁ ነው ፍራውን ብቻ መድኃኒዓለም ወደ ገደለው ነው ትካሳላችሁ አሁን ወደ ገደለው ነው ወድና አልኩክ እናትክ በቃ ወልዳ ወይ አንድ ጊዜ ቆይ ተምር አሁን አንቺ እኔ እፈልጋለሁ በይ ምንድነው የምትፈልጊው አንቺ እኔ የምፈልገው ትራኩን ባልገዛበት ዋጋ ቢዝነስ አለማወቄን አውቆ አጭበርብሮ ሽጦልኛል አንድ ብሬን ኤክስትራ ብሩን ያተረፈብኝ ደብል ስለሆነ እሱን ይመልስልኝ ሁለተኛ ደረጃ ደግሞ ሲጠይቀኝ የነበሩት ብሮች በሙሉ ነው ላጭበረብረኝ ሌላ ብር ስካም ሊያረጋኝ $10,000 ከፍዬልሻለሁ ሙስና ሁሉ ከፍዬልሻለሁ ያለኝ እኮ ሪከርድ አለኝ ሪከርዱ እጄ ላይ እንዳለ ላሰማው ብዬ ነው ያሰማሁት ምክንያቱም የተደወለልኝ በዋትስአፕ ስለነበር ሪከርድ ታርገኛለች ብሎ ስላልጠበቀ ማለት ነው እያንዳንዱ መረጃዎች ደግሞ አስፈርሚያታለሁ ያለው ስላለ የፈረንኩባቸውን ዶክመንቶች እኔ የኢትዮጵያ ህዝብ እንዲፈርድ ነው የፈረንኩባቸውን ዶክመንቶች ለምንድን ነው የማትጠይቁልኝ የገዛበትን ሪሲት ለምንድን ነው የማትጠይቁት እና ደግሞ ስትሸጪው አንድ ጊዜ ሰጥሻለሁ አንቺ እንደፈለግሽ ታወሪያለሽ አሁን ኦኬ ስለዚህ ይሄን ነው የምትፈልገው እህታችን ታነገ ቻርጅ ተምር ይሄን ትፈልጋለች ስለዚህ የምትፈልገውን ሰምታችኋል የፍራውን ኬስ ሰምታችኋል ወደ ቢኒ ወደ ሙሌና ወደ ማህሪ እንሄዳለን ወደ ኋላ አንመለስ ወደፊት እየገደልነው ነው ኦኬ ቴዲ ግን እኔም በእውነተኛ መረጃዎችን ልክ ያለው ለምንድን ነው ከሱ ዝም ብሎ አውርቶ እንደሄድ የምታርጉ ለምንድን ነው መረጃ ማጠይቀው ፈርማበታለች ያለበትን መረጃ ለምን አጠይቅልኝ ምን አንድ ዶክመንት ሳልፈርም ብር ብቻ ሰጥቼው ነው ወደ ሀገር የሄድኩት እንዴ መረጃ ጠይቁ 167,000 የገዛበትን መረጃ ጠይቁ ነው የፈረንኩበትን መረጃ ጠይቁ $10,000 ደግሞ እትራኩ ላይ ስፔንድ አድርጌያለሁ ብሎ በስሜ ሪሲት ቆርጫለሁ ሲል እየሰማችሁ ነው አይደል የሱን መረጃ ጠይቁ በቃ እኔ ዋናው ፖይንት ፍራው ለተቻጭ በርባሪና ውሸታም እንደሆነ እንዲጋለጥ ነው በቃ አንድ ጊዜ ወይኔ አማርኛ ወይኔ እኔ አይ ዶንት ኖ አሁን እኮ የሞራል ጉዳይ ነው እያነሳን ያለ ነው ትራኩ በእጅሽ በሌለ ጉዳይ ላይ ተሰምቶት ወይም ደግሞ እኛ ጫና ማሳድረን ገንዘብ የሚመልስ ከሆነ አታሎሽም ከሆነ እንዲመልስልሽ የወንድሞቻችን ሐሳብ ለመስማት ነው በሌለ ጉዳይ ላይ በእጅሽ የለም እኮ ጉዳዩ ንብረቱ በእጅሽ የለም ስለዚህ ትራክ መኖርና ለመኖር አይደለም ፖይንቱ እኔ ትራኩ ኦሬዲ እኮ ኖረ አልኖረ እኮ ችግር የለውም ቴዲ ብሩ እኮ ኦሬዲ ወስዷል እኮ እሱ አይደል እንዴ ምንድነው ትራኩ ጋር ያለው አውቆ ይልክ ትራኬ እንደተሸጠ እኮ ያውቃል አውቆ ነው ብሩን ልስጣት የሚለው እናንተ እንዴት የጌም አይገባችሁ እሺ አሁን አንቺ ብሩን ትፈልጊያለሽ አሁን እነሱ የሚሉትን ልንስማ ይሄ ጉዳይ እንዴት ነው እንዴት ታዘባችሁት አሁን ሚዩት ታረጊና እዚህ ጋር ትራክ ድራይቨሮች ናቸው ከኛ የተሻለ ሙያ ያላቸው ዕውቀቱ ያላቸው የነሱን ሰምተን ጨምቀን ከአድማጭ ተመልካች ጋር በመሆን ፍርድ እንሰጣለን ወደ ቢኒ እንሂድ ምን ታዘብክ መፍትሄውን ሰጠን እስኪ
ሰላም ብያለሁ ቴዲ፣ እንዴት ናችሁ? ሁላችሁንም ዮኒ፣ ሁላችሁንም ተሙሻ ሰላም ብያለሁ። ሁላችሁንም እሰማለሁ። አቢኒ ሰማ ቀጥይ። ኦኬ ሶሪ እንግዲህ ልቁምና በደንብ እንትን ለማለት ከታች ያላችሁ ማለት ሰማችሁ ከሆነ ለሚነው መንገድ ላይ ስላለው ሜቢ ኔትወርክ ቀይ አብርቷል። ኦኬ ቴዲሻ፣ ይሄ ጉዳይ እኔ በነገራችን ላይ እዚህ ጋር ስናገር እንድታውቁ የምፈልገው ነገር ከፍራውል ጋርም ሆነ ከቴምር ጋር ምንም አይነት ልዩ ግንኙነትም ሆነ ምንም የለኝም። ሁለቱንም እዚህ ሶሻል ሚዲያ ላይ ነው የማውቃቸው። በመናገረው ነገር ወይ ለሱ ወይ ለሷ ሳይድ ያስኩ እንዳይመስል ላይክ እንደ ያለኝን ኤክስፒሪየንስ ነው የምናገረው። ከዛ አንፃር እንድታዩ ትፈልጋለሁ። እንደውም ፍራውል በሚያደርገው ጥሩ ነገር ለሱ ጥሩ ነገር አለኝ። ብዙ አሪያ የሆነ ወንድማችን ነው። እሰማለሁ። ማግኒቲ ትሰማለህ? ኦኬ ቴንክ ዩ። በሰዓቱ ቴምር ይሄንን ትራክ በገዛች ሰዓት የዛሬ 3 ዓመት ከኛ ጋራ አውርታ ነበረ። እንደዚህ አይነት ችግር ደርሶብኛል እንደዚህ ብላ ብዙ ጊዜ ከኛ ጋር መጣ አውርታ፣ እኛም የራሳችንን ሀሳብ ሰጥተናት ነበር። እሷም ታስታውሳለች። እና አሁን እኔ ምንድነው ቴዲሻ፣ አሁን እኔ ምን እንድነግራችሁ ነው የምትፈልገው? ቴዲ ምን ልንገርክ በዚህ ጉዳይ ላይ? ስለ ዋጋው እናውራ ወይ ስለምን እናውራ? ወደ ኋላ መመለስ ሳይሆን ምን ታዘብክ? መፍትሄውስ ምንድነው? ኦኬ የታዘብኩት ነገር ትራኩ የተገዛበት ዋጋ የተጋነነ ነው። እውነት ለመናገር እኔም ትራክ ገዝቻለሁ፣ ሸጬም አውቃለሁ። ስራ ውስጥም ነበርኩኝ በሰዓቱ 22 ላይ ነው ትራኩ የተገዛው። የገዛችበት ዋጋ እጅግ በጣም የተጋነነ ነው። በእርግጥ አሜሪካ ላይ ስትኖር ፍሪ ማርኬት 1 ብር ገዝቶ 1 ሚሊዮን መሸጥ ይችላል ፍራውል። ትክክል ነው። እንደ ገበያ ላይክ እንደ እንትን ካየው ማለት ነው። እንደ ሽያጭ እንደ ገዢና እንደ ሻጭ በፈለገበት ዋጋ ቢሸጥ ልጅ ምንም ችግር የለውም። ግን የሸጠበት መንገድ ነው ትክክል ያለው ነው ብዬ ማስበው ማለት ነው። ሁለተኛ ነገር 30 ሺህ ትሰሪያለሽ ብሎኛል ብላ ለኔ የዛሬ 3 ዓመት ነው ይሄንን ጉዳይ የነገረችኝ። 30 ሺህ እኛ በዛ ሰዓት 30 ሺህ ብር አይታሰብም እንኳን አይደለም በወር። ያው እዚህ ጋር ያለው ማሪም አለ፣ ሙሌም አለ፣ ተሙም አለ፣ ሁሉም መናገር ይችላሉ። እኔ ሀቅ ነው የምናገረው፣ እሱንም ለማገዝ ለሷም ለማገዝ አይደለም። ያለውን እውነቱን እናገራለሁ። ከዛ በኋላ የሚቀበል ሰው ይቀበለዋል። 30 ሺህ አይሰራም። 30 ሺህ ይሰራል ብሎ ሸጦላት ከሆነ ያ ትክክል አይደለም። እና በዛ ምክንያት ከሆነ ትራኩ ቫልዩ ከፍ ያለው ያ ትክክል አይደለም። ማን ነው? ጂኒውም አለ። ጂኒው ከብሩክ ጋር ነው የሚሰራው። ባይዘው ያውቀዋል። እነሱ ዲስፓቾች ናቸው፣ ያውቃሉ። በሰዓቱ 30 ሺህ እንደማይሰራ ጂኒውም ያውቃል። እዚህ ገብቶ መናገር ይችላል፣ ሀቅ ከሆነ የምናወራው ማለት ነው። እና በዛ ጉዳይ የተሸጠበት ዋጋ የተጋነነ ነው። ግን እንደ ሸጪና እንደ ገዥ የተሸጠበት ዋጋ እሷ ከተስማማች የፈለገውን ቢሸጥላት ችግር የለውም እሱ። ሁለተኛ ነገር ደግሞ የተገበያዩበት መንገድ ስለ 10 ሺህ ብር እያወራች ነበረ ልጅቷ ማለት ነው። አላዳመጣችኋትም እንጂ አንድ ዲለር ሲሸጥልህ ታክስ የሚባል ነገር አለ። አንድ ወሳኝ ብርቱ ጥያቄ ላንሳ፣ ምናልባት ይህን ሁሉ ክርክር ሊቋጭ የሚችል ማለት ነው። አሁን ፍራውል በደንብ ስሙ፣ አጠጋግተነው 150 ሺህ ብር ነው ይሸጠላት አይደለ? 150 ሺህ ብር ነው ቴምር የገዛችው 2022 ላይ። ቴምር ስንት ዓመት ነዳሹ ትራኩ? ሲንስ 22 ጀምራ ነው የሰራችበት ቴዳይ። ኦኬ፣ ስለዚህ 2024 ላይ 2 ዓመት 2024 ላይ ሸጠችው እንኳን ብንል 2 ዓመት ነዳችበት። ከዛ አጠቃላይ ዲፕሪሺየሽን ቫልዩ ይወጣል። ስንት ሸጠችው? ወደሱ ቴዳ ወደሱ ከመምጣቴ በፊት አንዴ ሐሳቤን ልጨርስ። የጀመርኳትን አትርፋም ሸጣክ ሊሆን ይችላል። አትርፋም ሸጣክ ሊሆን ይችላል እኮ ማወቅ አለብን። አይተው ቴዲ አትርፋ እንኳን አትሸጥም፣ ማንም አይገዛትም። ግን እኔ ልጨርስ። ትነግርሃለች እሷ የሸጠችበትን፣ ግን አትርፋ አትሸጠውም። ይሄ ማንም አይገዛትም። እና አሁን ምንድነው 40 ሺህ ነው የሸኩት። ይሄን መስማት ፈልገህ ከሆነ 40 ሺህ የሸጥሽው? እሺ እኔ መሸጧንም አሁን የሰማሁት መግዛቷን ነው እንጂ መሸጧን አላውቅም ነበር ቱ ቢሆንስ። እና ቴዲዬ ሁለተኛ ነገር ሲሸጥላት አንዳንዴ ዲለሮች ዮኒም ታውቃለህ፣ መኪና ስትገዛ ታክሱን ጨርሰን ታይትሉን እና ታርጋውን ቤት እንልክልሃለን ብለው የሚሸጡልህ ዲለሮች አሉ። ኢንክሉዲንግ ዳት ትስማማለህ። አንዳንዴ ደግሞ ነው ታይትሉን ፈርመው ይሰጧል። ራስ ሄደህ ታክሱን ከፍለህ ፕሌትን ራስ ትጨርሳለህ። አሁን እሷም ግልጹን አልተናገረችም፣ እሱም አልተናገረም። በምን አይነት መልኩ እንደተገበያዩ አሁን እኔ አላውቅም። ገባ አይደለ? ሜቢ እሷ እንድትከፍል ተነጋግረው ከሆነ እሷ መክፈል አለባት። እሱ አንድ ላይ ኤቭሪቲንግ ጨርሶ ሊሰጣት በዛ ዋጋ ከተስማሙ
ሌላ ብር ልትጠየቅ አይገባም ነበር እቺ ልጅ። እዚችን ነገር ጠይቃት እሷን ማለት ነው። አሁን ካለ እሱም ገብቶ ቢናገር ጥሩ ነው ይሄንን ነገር። እሺ ቢኒ ይሄ እኮ የካምካት ለቢኒ ልንገረው ተመራይስ ታደርጊያለሽ። ተምር አንድ ጊዜ ተምር እስኪ በቃሽ ተናግረሽ ዘግተሽ ትወጫለሽ። ችግር የለውም። መጀመሪያ ጠይቃት አለ ሰው ለዛው ልመልስለት እዚሁ ለሰውም ቢሰልኝ ቋጫ እዚሁ ማደር የለብንም። አንዴ አንቺ ሚዩት አድርጊ ነጥብ ያዢና እስኪ በቃሽ ተናግረሽ ትወጫለሽ። 10 ሺህ ብር የምናምን ሳይሆን ይሄ አንድ ጊዜ በመድኃኒዓለም እኔ እዚህ ያስቀመጣችሁኝ ለምን እኔ ራሳፌ እንደምትለኝ አይገባኝም ቴዲ። እሺ አንድ ጊዜ ካልተመቻችሁ በክብር መውረድ ነው። ከፍላችሁኝ አይደለም እዚህ ያስቀመጣችሁኝ። ሐሳቡን ይጨርስ፣ ከዛ ወደ ሙሌ ይናገር፣ ማህሪ ይናገር፣ ከዛ ወደ አንቺ እመጣለሁ። ቴምር ያጂና ይጣችሁ መድረክ ካላችሁ በኋላ እንደገና ደግሞ ለመራስል እንትን አትበሉ። ልጆቹ አወሩበት፣ እስኪ ታዘቡትን ይናገሩ። ቢኒ ጨርስ። አዎ እኔ አሁን ቴዲ እኔ ተጠርቼ ነው የመጣሁት አይደል? ሀቅ እንድናገር ጠርታችሁኝ ነው የመጣሁት። ተጠርቼ እስከመጣሁ ድረስ ደግሞ ሙያው ላይ እንዳለ ሰው ትክክለኛውን ነገር እናገራለሁ እዚህ ጋር ማለት ነው። ገባ አይደለ? እዛ ጋራ የተስማሙ አሁን እሱ አታውቅም። ካፕካርድ የምትለውና ፕሌት ይለያያል። ፕሌት ማለት ታክሱን ከፍሎ ታይትሉን ሰጥቷት እሷ ነች ከዛ በኋላ ሄዳ ካፕካርዷን የምታወጣው። ገባ አይደለ? አሁን እዚህ ጋር እሱ የእሷን ካፕካርድ ማውጣት አይችልም። ምክንያቱም በስሟ እሷ ራሷ ነች ማውጣት ያለባት ያንን ነገር። ገባ? ሲጀመር ካፕካርድ ለማውጣት ደግሞ 10 ሺህ ብር ቱማች ነው። በ2500 እስከ 2800 ብር አይደል ማሪ የሚጨርሰው ካፕካርድ ለማውጣት፣ ከዛ በላይ አይጨርስም። ሁለተኛ ኢንሹራንስ ቅናምን እያለ ነበር ቅድም ሲል ነበረ። ኢንሹራንስ ደግሞ ኢንሹራንስ የሚጠይቀው እሷ የምትሰራበት ድርጅት ነው። ካርጎ ኢንሹራንስ እና ፊዚካል ኢንሹራንስ የሚጠይቃት እንጂ የሸጠላት አካል ለእሷ ኢንሹራንስ እኔ አይ ዶንት ኖ ፋይናንስ እንኳን ቢሆን እሷ ነች ኢንሹራንስ ገብታ ፊዚካል ኢንሹራንሱን ወስዳ የምትሰጠው። ግን ካሽ ነው የገዛችው እቺ ልጅ። ስለዚህ ካምፓኒው ነው እሷን ኢንሹራንስ መጠየቅ ያለበት። ላይክ 10 ሺህ ብሩ ጉዳይ የተምታታ የሆነ ግልጽ ያልሆነልኝ ነገር አለ። እኔ እውነታውን ነው የምናገረው ቴዲ፣ የተሰማኝን ነገር ነው የምናገረው እዚህ ጋር ማለት ነው። ትክክል ካልሆንኩኝ ደግሞ እቆያለሁ። የሚመልስ ከሆነ ገብቶ መመለስ ይችላል። ገባ? ተናግሬ አልሮጥም አልወርድም እቆያለሁ። ምክንያቱም እሷም ወክለኝ ብላኝ አይደለም የመጣሁት፣ እሱም ጠርቶኝ አይደለም የመጣው። እነ ዮኒና እነ ተሙ ምናምን እዚህ ጋር የሚያውቁኝ ሰዎች ናቸው ይጠራችሁ። ስለዚህ ኦቨርኦል የሆነ ትክክል ያልሆነ ነገር የተጨበረበረ ነገር አለ ብለን ታስበው? አዎ ልክ ያልሆነ ነገር አለው። አሁን ታይትል ሲባል ቴዲ ዲኤምቪ ለፍል አዎ ታይትል አሁን እሱ 157,000 ከሸጠላት ዲኤምቪ ሄዶ አንተ ከረሜላ ስትገዛ ታክስ ትከፍላለህ አይደል? እዚህ ሀገር ያንን ታክስ ይከፍልና ታይትሉን ይሰጣታል። እሷ ታይትሉን ይዛ በስሟ ካፕካርድ ታወጣለች። ካፕካርድ ማለት ሬጂስትሬሽን ነው ለትራኩ። ገባ አይደለ? እሱ ማድረግ አይችልም ያንን። ይሄንን ጉዳይ እዚህ ጋር ገብተው ግልጽ ቢያደርጉት። ለምን እዚህ ጋር በእውቀት የሚያዳምጡ ሰዎች አሉ። እኛ አሁን ግራ ገባን የሆነ ድብልቅልቅ ያለ ጉዳይ። አሁን ለአንተ የመጨረሻ ጥያቄ ላንሳለህ ቢኒ፣ ለአንተ አሁን የመፍትሄ ሀሳብ ነው ብለህ የምትለው ምን ቢሆን ነው? ቴንክ ዩ ቴዲዬ። የመፍትሄ ሀሳብ ማለት ለኔ እቺ ልጅ የገዛችበት አለ ትጠቀሚበታለች ብሎ የሸጠላት የሆነ የነገራት ነገር አለ። ያንን ነገር እኔ እንዳላገኘችው አውቃለሁ፣ እንደማትሰራም አውቃለሁ፣ አይቻታለሁ። እቺ ልጅ መንጃ ፈቃድ ሁሉ አውጥታ ትሬን ለማድረግ የሆነ ድራይቨር ጋር ሄዳ ብዙ ነገር ደርሶባታል። በዚህ ትራክ ምክንያት ማለት ነው ብዙ ተንገላታለች እቺ ልጅ እና ያም እንደ ሴት ልጅ ገባ የሆነ የሚደብር ነገር አለው እንደ ሂዩማኒቲ። ሁለተኛ ነገር ደግሞ እሷም ያው እሱ ላይ ትረስት አድርጋ የሚሄደችበት ነገር አለ። ገባ ከሰውም አልተማከረችም። የሸጠችበት ዋጋም ቅድም ባለችው ዋጋ ከሆነ የሸጠችው የሰራችበት ጊዜ ይቀነስና ኪሳራዋን ከሱ ጋር ባላንስ ቢያደርጉ ገባ። እሱም አሁን መጎዳት የለበትም። ሙሉን ይመልስ አልልም እኔ ገባ። እሱም ሸጧል እንደ እንትን አልመልስም ማለትም በነገራችን ላይ መብቱ ነው። በህግም መጠየቅ አትችልም በእንትንም ግን እንደዚሁ አላረ እንደ ሀበሻ የሸጠችበት ዋጋም የወደቀ ስለሆነ ስላልተጠቀመችበት ከከፈለችው ዋጋ የተነሳ የተወሰነ እሷም ከስራ እሱም ከስሮ ማች ቢያደርጉ ገባ። ኦኬ ያንን አጠቃላይ ወጪ ወጥቶ ምን ያህል ያወጣች ምን ያህል አስገባች የሚለውን እህታችን ናት። ሴትነቷን አይቶ መጉላላቷን አይቶ ከግምት አስገብቶ ሆነ የሞራል ጉዳይ ነው ቅድም እንዳልኩት ማለት ነው። ስለዚህ ወጪ ገቢውን አይተው የተወሰነው ነገር ይመልስላት ነው። ሙሌ ወደ አንተ ለምጣ። ሙሌ አንተስ ምን ትላለህ? ከዛ ወደ ማህር ሄዳለሁ። ከዛ ወደ ቴምር ሄድና ዮኒና ተሚ ሰመራይዝ አድርገህ ነው ይሄን ጉዳይ እንቋጫለን። ተመር ከተናገረች በኋላ እሺ ሙሌ ምን ትላለህ? ኦኬ ቴዶ ቴንክ ዩ ሁላችሁንም ሰላም ብያለሁ። ዮኒ ተሙ አንተንም ማህሪ ቢኒ ቴምር አንቺንም ሰላም ብያቸዋለሁኝ እና ከታች ያላችሁትንም እሰማለሁ። ድምጼ ይሰማል? አዎ ይሰማል በሉ። የሚሰማ ከሆነ ትንሽ ስራ ጋር ያለው ጥሩ ያው ቴምርን ቁብተኛ የምናት አውቃታለሁ። እውነት ለማውራት ያው እዚህ ጋር ፍራውልንም እንደዛው አውቀዋለሁ ሶሻል ሚዲያ ላይ ቢሆንም እሷንም አውቃታለሁ። እውነቱን ለመናገር ሜቢ
የእናቴ ልጅ ብትሆንም የእናቴ ልጅ ቢሆንም እውነት ከመናገር ወደ ኋላ አለንም። አንዳንድ ሰዎች ሳይል ልትይዙ ምናምን ኮሜንት ላይም ልትችሉ ትችላላችሁ። ምክንያቱም ትራክ ቢዝነስ ላይ ስላለን ከግዢ ጀምሮ ልሂድና ከዛ ተነስቶ እስከ መጨረሻ ከሰማሁት እዚህ ጋር ከሰማሁት መጀመሪያም የትራክ ሲገዛም ደውላም በጓደኛው አማካኝነት እኔን አግኝታኝ አማን ይባላል ሜቢ እሷም ታውቀዋለች እንዴት ይሻላል የስራው ሁኔታ እስካለችበት ድረስ ስለማውቀው እዚህ ሂደት ላይ የራሴን ነገር ላስቀምጥ ያ ምንም እዚህ ጋር ወደዚህ የሚባል ነገር የለም። በሰዓቱ እኔም መኪና ገዝቻለሁ the same year ላይ I think ሶስተኛ ትራክ ነው ሁለተኛ ትራኬን ደግም ያለውኝ በሰዓቱ ላይ ትራኩ የተሸጠበት ዋጋ ቴዲ ለኔ የምታደርገው አሁን ዲሎች ይኖራሉ ከፐርሰናል ከሰው ስትገዛና ከዲለር ስትገዛ ከኦክሽን ሶስት አይነት እንትን ያለው ከግለሰብ ስትገዛ ከኦክሽን ስትገዛና ከዲለር ስትገዛ የሶስቱም ሂሳብ በትንሹ የ20 ሺህ ብርም የ10 ሺህ ብርም የ15 ሺህ ብርም ልዩነት ይኖረዋል። ከሶስት አይነት ግዢ ነው መኪና የምትገዛው አሜሪካ ለመኪና ስትገዛ አሁንም ዛሬም ትላንትም የተለየ ነገር የለውም። ሶስቱም ጋር መኪና ስትገዛ ከኦነር ስትገዛ መኪናውን አይተ ከዲለር ስትገዛም ሰርቲፋይድ ሆኖ ከኦክሽን ስትገዛ ይፍረድብኝ ብለው ወሰነ የምትገዛው ግዢ ነው። እዚህ ጋር የ20 ሺህ ብርም የ15 ሺህ ብርም ልዩነት ሊኖር ይችላል። በሰዓቱ ላይ እነዚህ ሁለቱ ሰዎች ዲል አድርገዋል ግዢውን በ150 ሚሽት በ200 ሚሽት በሰዓቱ እኔም በዛን the same time 2020 ላይ መኪና ገዝቻለሁ። የሷን አይነት እድሜ ባይኖረውም የኔ መኪና ዝቅ ያለ ስለሆነ ፕራይሱን መጥቀስ ካለብኝ ጠቅሳለሁ። ግን የሷ 2020 ነው የጓደኛዬ ደግሞ 2019 የገዛበትን ሂሳብ ቁጭ አደርግልሃለሁ። እዚህ ጋር ማይሉ የ100 ሺህ ብር ልዩነት ኖሮት 160 ሺህ ብር ሰብስቤ ይባላል ጓደኛዬ ነው የ2019 ነው 167 ሺህ ብር የገዛው መኪና ከነ ኢንተረስት ከነምኑ 240 ሺህ ብር ድፍን እንደሚመጣ ካልኩሌት አድርጎ አምኖ ሊዝ ነው የፈረመው። ዳውን አድርጎ 25000 ዳውን አድርጎ ሊዝ ነው የገዛው። በሰዓቱ ማርኬቱ የምታደርገው ዲል ከማንም ጋር ፍራኦል ስለሆነ ዮኒ ገዢ የከሌ ሻጭ ምናምን ስለሆነ ሳይሆን የምታደርገው ዲል ከተስማማ ወደ ተወስደዋለ። አሻሻጡ ላይ ችግር አለበት። ዲለር ጋር ስትሄድና ሌላ ሰው ጋር ሄደ ስትገዛ ሊዝ የምትገዛበትና ከሰው ጋር አግሪመንት የምትገባበት አግሪመንት የተለያየ ነው። በብጣሽ ወረቀት ከአንድም 3-4 መኪኖችን ገዝቼ አውቃለሁ። ምክንያቱም በካሽ ስትገዛና ሄደ በባንክ ሲስተም ስትገዛ ይለያያሉ። በብጣሽ ወረቀት ይሄን ቢር መኪና ይሄን ማይል ያለው መኪና ከከሌ በዚህ ሂሳብ ገዝቻለሁ ብለ ቪኑን ጠቅሰ ኖታራይዝ አድርገ ገዝተ ብሩን ለሰውየው ቼክም ይሁን ካሸር ቼክም ሰጥተ መኪናውን ተወስደዋለ። እዛ ጋር ክፍተት የተፈጠረው ፍራኦል እና ቴምር መኪና ሲገዙ ሲሻሻጡ ፍራኦል ግማሽ ክፍያ ስለሰጠችው የተቀበለውን ተቀብሎ 1 ወርም 2 ወርም አቆይቷል። which is የነሱ ስምምነት ነው። እዛ መሃል ላይ ተስማምተዋል። ኢትዮጵያ ሄዳ ቆይታለች። ይሄ ሰውዬ ሻጭ ነው የሚሸጠውን መኪና በሰዓቱ ብሩን ስላልሰጠችው ልሽጥና ብሩን ልመልስልሽ ብላ ባለችበት መሰረት አይ መኪናውን ወስደዋለሁ ብላ ተስማምታለች። አግሪመንት አለ እዚህ ጋር ያዝልኝ ተስማማች። እምቢ ማለት አይ ብሩን ፈልጋለሁ። ቆይ ቴምር ኢንተራፕት አታርጊኝ። እዚህ ጋር ካወራችሁት የሰማሁትን ነው። እሺ እኔ እዚህ ጋር ስታወሩ ከሰማሁት ነው ልመልስ ብዬ ነበር። አሁን ህዝቡም እየሰማ ስለነበር ኢንተራፕት አታርጉኝ። ማናችሁም ጥያቄ ካለሽ በኋላ ላይ ጠይቂኝ፣ ችግር የለውም። ተስማምተሽ በሰዓቱ ልመልስ ሲል ኦኬ ቀጥለሻል፣ አይ ይሁን ብለሽ ሄደሻል። which is ሁለታችሁ በተስማማችሁበት 150 200 300 ሺህ ተስማምተሽ ወደሽ ከገዛሽ ሽያጩን መንግስት ራሱ እዚህ መሃል ላይ ኦቨር ሽጣሃል ቀንሰሽ ሽጣሃል ብሎ ማንም አይጠይቀውም። አይ ተጭበርብር ያለው በህግ አጭበርብሮኛል ይሄ መኪና እንደዚህ ነው ገበያው ማርኬቱ ብለሽ አጥነተሽ መግዛት የገዢ ብር መስጠው አንቺ እስከሆንሽ ስለሽ ያ ስተት እዛ ጋር አለ። አይ በኢትዮጵያዊነቴ በሴትነቴ ተጠቅሞ ፍራኦል የሚባል ሰው አጭበርብሮኛል የኢትዮጵያ ህዝብ ፍረዱ ብለሽ ከመጣሽ ህዝቡ እንዲፈርድ ለህዝቡ እንደሰጠሽ ህዝቡ እንዲፈርድ ዝም ማለት ሌላ ነገር ከመነጋገር ሁለት በወር 30 ሺህ ይሰራል ብሎ ሰው ጋር ወስዶኛል። አዎ እኔም መሰራበት በሰዓቱ ኤርትራውያኖች ነበሩ። ጀሚል ጋር ፖስታ ከዳላስ ቱ ኒውዮርክ ሲቲ የፖስታ ስራ ነበረ። ይሄ ትራክ ቢዝነስ ወቅታዊ ነው። የፖስታ ስራ ስትሰራ ቴዲ ደርሶ መልስ እንደ ቲም ሆነ ተሰራና 30 ሺህም 35 ሺህም የሚሰራበት ሂደቶች አሉ። ኒውዮርክ ገብተህ ስትወጣ ይከፈላል። ግን ከዛ ብር ላይ እነዛ ሰዎች የራሳቸውን ዲስፓች ፊ ወስደው ምናምን ወስደው ነው ለአንተ ቆራርጠው የሚሰጡት። 30ም 40ም ሊሆን ይችላል የሚመጣው። ያዋጣኛል በማይል ይሄ ያዋጣኛል ብለህ ትሰራለህ። ያንን እሷ ትራክ ስለማታቅ ስለ ትራክ ቢዝነስ ኢንተረስት ሆና ብሩን ጥሪውን ብቻ ሰምታ ወዲያው ዘላ ገብታለች። አዎ ያዋጣኛል በ2 አመት በ3 አመት በሰራ ይሄን መልሳለሁ ብላ የገባችበት ሂደት አለ። ያዋጣኛል ብላ ፈልጋ ገብታለች። ላሳጥረው ነው ችግር የለውም ቴዲ። እሺ ከፈለገች አምና ገብታለች። እዛ ጋር ይሰራ ነበር በሰዓቱ ከዛም በላይ እንሰራ ነበር። እኔ ኦነር ስለነበር ቋቃዋለሁ ራሴ ስለምሰራ ከዛ ከተባለውን ብር በላይ ሰራለሁ አውቃለሁ። ታርጋው ጋር ሲኬድ ታርጋው ጋር ሲመጣ
አይ በሙስና እንደዚህ ተደርጎ ኢማጂን እዚህ ጋር 10,000 ምናምን ሰው አለ አሜሪካ ላይ የትኛውም ኦፊስ ገብተህ በሙስና ታርጋም ሆነ ምንም የከለ የምታውቀው ሰው የእናትህ ሰው እዛ ጋር የእናትህ ልጅ ቢኖር እንደዚህ አይነት አሰራር ይኖራል ብዬ ለኔ ትዝብት ነው የሚሆነውና አዎ ነገሮች እንዲፋጠኑ ጉዳይ አስፈጻሚ አንተ ማታውቀውን ነገሮች ጠቅጠቅ አድርጎ ጉዳይ አስፈጻሚዎች ይኖራሉ። ጉዳይ አስፈጻሚ ሄዶ ነገሩን እንዲጨርስ የተወሰነች ብር ተከፍሎ ይሰጣል። ግን ካብ ካርድ ስታወጣ አንድ መኪና በአመት ውስጥ ማይል የነዳውን የየስቴቱ ታክስ ኤፍታ ታክስ ተብሎ ተሰርቶ ከ2003 እስከ 2400 ብር ከ1008 አንስቶ ሎካል መስራ ከሆነ ከ900 ብር አንስቶ ሎካል እዛው ከተማ ውስጥ መስራ ከሆነ ከ900 ብር አንስቶ እስከ 2500 ብር የኤፍታ ወይም ካብ ካርድ የሚባለውን ትከፍላለህ። ሃይዌይ 2290 ተብሎ ደግሞ የስቴት ታክስ 500 ምናምን ብር የምትከፍለው ብር አለ። ከዛ በጀረፈ ኢንሹራንስ አንድ ካምፓኒ ላይ ልትሰራ ስትገባ ደምሩ ያሁኑን ሁለቱን ውጤት ዳውን ፔመንት እና የወሩን ከፍለ 3500 ሊሆን ይችላል 3000 ብር ከፍለ አንድ ካምፓኒ ላይ ጆይን ታደርጋለህ። 10000 ብር ጥያቄዋ የቴምር እነዚህ እንደማምራ አምጥታ 10000 ብር ፍራኦል ሰው ጋር ትሰሪያለሽ ብሎ አስገብቶኝ ይሄንን አድርጓል ብላ ጥያቄ ካለባት ያንን ነገር ፍራኦል አስተካክሎ የሚመለሰውን ብር መመለስ የሱ የህሊና ጉዳይ ነው የሚሆነው። ግን በሰዓቱ ግን የተደረገው ግብኝት ስተታለ ከሌጋ ስተታለ አንድ ሰው ተስማምቶ ካደረገ ነው። አሁን አፖርሽን ፕሌት ኖ ታክስ አፖርሽን ፕሌት ብለ ታርጋ አውጥተ መኪና ስትሰራ ታክስ አይከፈልም። ቅድም ቢኒ ላንተም ሌላ ጊዜ ምንተን አፖርሽን ፕሌት ብለ የትም ስቴት ላይ ታርጋ ትራክ ታርጋ ስታወጣ ታክስ አከፍልም። ምክንያቱም በዛ በምትገባበት ካምፓኒ ስም ነው ሊዝ አግሪመንት ይዘህ ሄደ ነው ካብ ካርድ ስታወጣ ፕሌትና እንትን የሚሰጥክ ምን ካብ ካርድና ታርጋ የሚሰጥክ እዛ ላይ አፖርሽን ፕሌት ሲሰጥክ ቴዲ እኔ መኪና ገዝቼ ባንተ ስም ያንተ ካምፓኒ ካለ ባንተ ስም ባንተ ካምፓኒ ስም ፍራኦል የቴምርን መኪና ወይ በዮኒ ወይ በኔ ስም በኔ ካምፓኒ ስም ማድረግ ይችላል። ያንን ተነጋግረው ይመስለኛል ፍራኦል ሄዶ በሰው ስም ታርጋ እንዲወጣላት አድርጎ ይሄን ብር ፕሮሰስ አድርጌያለሁ ሚለው በሰው ስም እንዲወጣ ማድረግ ይቻላል። እኔ መኪና በገዛ የኔ መኪና አንተ ካምፓኒ ላይ አስሎንጋስ እስከመውጣበት እስከመሰራበት ድረስ መክፈት ይቻላል። ታርጋ ማውጣት ይቻላል። ለምን አንተ ካምፓኒ ላይ ሊዝ እንዲሰራ ያችን ፖይንት አድርጉልኝ ስተት እንዳይፈጠር ነው። ኦኬ ካብ ካርድ በተባለው ጨርሻለሁ። ግን አሁን ወደ መጨረሻውና ድምዳሜው ላይ ስንመጣ ምን ይዳኛቸዋል? አስታራቂው ነገር አስታራቂው ቀላል እኮ ነው። ቆይ ቢኒዬ ቆይ እሺ በኋላ ልጨርስና ኢንተራፕት አታርገኝ። ልጨርስና ትጠይቀኛለህ፣ መልሳለሁ፣ ችግር የለውም። ወደ አስታራቂው ነገር ስንመጣ ኦኬ ባለቤቱ እዚህ ጋር አለ፣ እሷም አለች። ይሄ መኪና ለ2 አመት ተኩል ወይም 3 አመት ሰራ ብንል 40,000 ብር ዛሬ ሽጬዋለሁ ካለች 120,000 ብር ልዩነት አለ። በዚህ 2 አመት ከምናምን በወር ይሄ መኪና 20,000 ብር እንኳን ቢሰራ በአመት አባዛውና ልዩነት ካለ ቢከፍልና ቢሰጣት ባይነኝ ጨርሻለሁ። በዛ ቢስማሙ ሌላ ጥያቄ ካለኝ መልሱ። አንዴ ይቅርታ አንድ ጊዜ በእናትህ ሚውት አድርግ። ሄሎ ሙለር እንኳን ማሪ ወደ አንተ ልምጣ። መስራትና አውራ በእናታችሁ ደረቀኝ ተቀደርክ በደም አንድ ጊዜ ወደ ማሪ ልምጣ። ሰው አሁን የታዘቡትን ሲነግሩን እናድምጥ። ሊቆረቁረን ይችላል፣ ሊመቸን ይችላል። መድረክ አዘጋጅ ብላችኋል። ይሄው መድረክ አዘጋጅተናል። ህሊና አላቸው፣ ይፈርዳሉ። ሌላ ነገር ምንም ላደርግ አልችልም። አሁን ማሪ ደግሞ የሚለውን እንስማና ማሪ የታዘብከውን ንገረንና መፍትሄ የምትለውን ሀሳብ አስቀምጥልን። ከዛ መውሰድ አለመውሰድ የነሱ ድርሻ ነው። ኦራይት ቴንክ ዩ ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ ቴዲ ኤኒዌይ ምን አለ መሰለህ እኔ ከሻጭና ከገዢዎቹ አይ ቲንክ ትራክ ቢዝነስ ከኛ ጋር ያላችሁ ሰዎች በጣም ታሳዝኑት። የምትሰጡት አስተያየት በጣም የሚገርም። ይሄ መኪና የ2019 መኪና ነው የተሸጠው 2022 ላይ እና 400,000 ማይል አለው። ካስኬዳ ዲዲ15 ነው ይሄ መኪና። ኢቭን አሁን ራሱ እንደሰማሁት ኖርዝ ካሮላይና ራሱ ቢኬ ካምፓኒ ራሱ ይሰራ ነበር እና መኪናው ኢቭን ከሚሰራው ሻፕ የሚገባበት ጊዜ ይበዛ ነበር አለ ቢኬ የሚባለው ደውሎ አሁን ራሱ ውስጥ ግን በ2022 400,000 ማይል ያለው ትራክ ካስኬዳ ዋጋው ነው አይደለም? እዚህ ላይ ለማን እናገርም? ለምን ሪያሊቲ አናገርም? ቴዲ ይኸው ለምን አልመሰለ የተሸጠው ዋጋ ትክክል አይደለም። ቢያንስ በዛ ጊዜ ዋጋቸው ደህና ነበር። የሁለት ትራክ ዋጋ ነው የ2019 ትራክ 400,000 ማይል ያለው 30 ዓመት ኤክስፒሪየንስ ያላቸው ሰዎች እዚህ ኢቭን ኦክሽን ላይሰንስ ያላቸው በሺዎች ትራክ ገዝቶ የሚሸጡ ሰዎች ማስገባት እንችላለን። ይሄ ዋጋ የዛ ትራክ ዋጋ በዛ አይነት ዋጋ የሁለት ትራክ ዋጋ ነው። ኦኬ ማንም ሰው ይወል
መጥቶ ገዢ በፈለገው መሸጥ ይችላል። የስ እውነትን ነው ቴዲ ገብቷል። አንድ የሆነ ነገር በፈለገው ነገር ሊሸጥን ይችላል ካለው ጋር ውጪ እኔ ከተስማማው ምንም ማድረግ አይቻልም። ግን እቺ ልጅ ስትመጣ አመጣጧ እሱ በሚሰጠው የነበረው አድቫይስ በዛ ቢዝነስ ከገባው ያዋጣኛል ምን ታግዘኛለህ ብላ ልክ እንደ እህቱና ልክ እንደ